ልዕለ ኃያሏ አሜሪካ በኢራን ጦር ተቀለደባት። ፕሬዝደንቱ ከአንድ የሆነ ኢራናዊ ከፍተኛ ሰው ጋር እየተደራደርኩ ነው፣ ሁነኛና ወሳኝ ሰው መሆኑን ባደረገልኝ ግዙፍ ስጦታ አረጋግጫለሁ። እሱን መሠረት አድርጌም ባለ 15 ነጥብ የድርድር ሐሳብ ልኬያለሁ። ምክትሌና ውጬ ጄዲ ቫንስና ማርኮ ሩቢዮም እንዲገቡበት አድርጋለሁ በማለት የገለጹትን ድርድር የኢራን ጦር አሜሪካ ከራሷ ጋር እየተደራደረች ነው ሲል ክበበው ገዳን በሚያስከነዳ ሁኔታ ተሳልቆበታል። ይህ በእንዲህ እንዳለ ኢራን ከትራምፕና ከኔታንያሁ እንደዚሁም ከእነርሱ ተባባሪዎች በስተቀረም የሆርሙዝ ሰርጥ ለአዳም ልጅ ሁሉ ክፍት ነው ስትል አስታውቃለች። የኢራን ጦር በመግለጫው አሜሪካ የራሷን ንግግር መልሳ በጆሮ ማዳመጫ እየሰማች ይሆናል፣ ከኢራን ጋር እየተደራደረች የመሰላት ብሎ ከመሳለቁም በላይ የመረረ ሐረግም አስፍረዋል። እንደኛ ያለ ሰው እንደነሱ ካለ ሰው ጋር በፍጹም ሊስማማ አይችልም የሚል ፕሬዚደንት ትራምፕ ኢራንን ይህንን የዘይት መውጫ በር በ48 ሰዓት ካልከፈትሽ እግዚአብሔር አይልመነኝ፣ ባለ $10 ቢሊዮን የኤሌክትሪክ ማመንጫ ተቋሞችሽን ሁሉ በቦምብ መድምጄ ቶማስ ኤዲሰን አምፖል ከመስራቱ በፊት ወደ ነበረው የጨለማ ዘመን ነው የምከልስሽ ሲሉ መዛታቸው አይዘነጋም። ያለን አንድ ነፍስ ነው፣ ተንቦቅቡቀን አንሞትም የሚል የህልውና ጦርነት የገቡት የኢራን እስላማዊ አብዮተኞች በበኩላቸው ወንድኖት እስኪ ያድርጉትና ያሳዩን፣ የምናደርገውን እናውቃለን። እዚህ ግዛታቸውን ለእርሶ ጦር ሰፈር መናኸሪያ ያደረጉና ለቦዲ ጋርድነቶ የሚከፍሉ የሰላጤው አገራትን ከሪያድ እስከ አቡዳቢና ዶሃ፣ ከኩዌት ሲቲ መስካትና ማናማ ባህሬን ድረስ የባሕረ ሰላጤውን ዳርቻ ተከትሎም የተዋቀረ የኤሌክትሪክ ማመንጫዎቻቸውንና የውሃ ማጣሪያ ተቋሞቻቸውን ሁሉ መደዳውን እንደርሶ እንመደምደዋለን ሲሉ መለሱ። ትራምፕም ዛቻቸው ሊፈጸም 24 ሰዓት ሲቀረው አንድ ከፍተኛ ሰውዬ ካሉት የኢራን አገዛዝ አባል ጋር ንግግር መጀመራቸውን በማስታወቅ ኢራንን ወደ ቅድመ ቶማስ ኤዲሰን ዘመን የሚከልስ ታላቅ ቁጣውን በ5 ቀን አራዝሜዋለሁ ሲሉ አስታወቁ። አሁን እሱም እየተጋመሰ ነው። ትራምፕ ያ ከፍተኛ ሰውዬ ያሉት ኢራናዊ ባለሥልጣን ማን ነው የሚለውን እንቆቅልሽ የፈጠረውን የማወቅ ጡዘት ለማርካት የዕብራይስጥ ቋንቋ ሚዲያዎች አፈጉባኤው መሐመድ ባጌር ቃሊባፍ ናቸው ሲሉም እንቆቅልሹን ለመፍታት ቢሞክሩም ራሳቸው ቃሊባፍ ግን በሀገራቸው ሚዲያዎች በኩል ማን እኔ ከማን ጋር ነው የተደራደርኩት? ከሕዝቡ የተሰጠኝ አደራ አሜሪካና እስራኤል ላይ አዋራጅ ድል እንድቀዳጅ ብቻ አይደለምን? በማለት ከቶም ሊደራደሩ እንደማይችሉ በመግለጽ ማስተባበላቸው አይዘነጋም። ዶናልድ ትራምፕ ትናንት በዋይት ሃውስ ወሬ ለደራላቸው ጋዜጠኞች በሰጡት ረጅም ቃለ ምልልስ ይህን ከፍተኛ ያሉትን ሰውዬ በኢራን ጉዳይ ላይ ኢራንን ወክሎ የሚወስን ስለመሆኑ ስለምን ወይም በምን ምክንያት እርግጠኛ ሆኑ በማለት ላቀረቡላቸው ጥያቄ ትራምፕ የላከልኝን ስጦታ ልነግራችሁ አልችልም፣ በኩንታል የሚመዘን ገንዘብ ነው ዛሬ ደርሶኛል፣ በዚህ ምክንያት ቁልፉ ሰው እሱ መሆኑን አረጋግጫለሁ ሲሉ መመለሳቸው አይዘነጋም። የኢራን ጦር ትራምፕን ከራሳቸው ጋር እየተደራደሩ መሆን አለበት የሚል በብስጭት የተሞላ ምላሽ የሰጠው ፕሬዚደንቱ ቀደም ሲል እንደነገርኳችሁ በኩንታል የሚቆጠር የትየለሌ ገንዘብ ሽልማት ተደርጎልኛል ሲሉ ከገለጹ በኋላ ነው። ይህ በእንዲህ እንዳለ በተባበሩት መንግስታት የኢራን ተልእኮም ጠቤለሽ መርከቦች በሆርሙዝ ሰርጥ ማለፍ ይችላሉ ሲል አስታውቋል። እስካሁንም የቻይና የህንድና የፓኪስታን መርከቦች
ያለ ችግር በበሩ እየተላለፉ መሆናቸው ታውቋል። በሌላ ዜና እስራኤል ያላቋረጠ የኢራን ድብደባን በመቀጠል ትናንት ደግሞ በዋና ከተማዋ ቴሄራን ውስጥ የኢራንን ረጅም ርቀት የባህር ኃይል ተምዘግዛጊ ሚሳኤሎች መስሪያ ቦታዎች ላይ የከፋ እሳት አስነስቻለሁ ብላለች። አይዲኤፍ ቴሌግራም ገጹ ላይ እንዳሰፈረው በከፍተኛ አቅም የመታናቸው ሁለቱ ስፍራዎች ላይ የደረሰው ጉዳት እጅግ የከበደ ነው ካለ በኋላም ሚሳኤሎቹ ባህርና መሬት ላይ የሚገኙ ኢላማዎችን በፍጥነት ማውደም የሚችሉ ነበሩ ብሏል። አያይዞም ይህ ጥቃታችን በአገዛዙ ወታደራዊ ምርት መሠረተ ልማት ላይ እያደረስን ያለውን ጉዳት የሚያከፋ ተጨማሪ እርምጃ ነው ብለዋል። ወደ ቀደመው ዜና ስንመለስ ፕሬዚደንት ዶናልድ ትራምፕ ባለፉት 2 ቀናት እየገለጹ ያሉትንና ዓለምን ያመሳጠረ መግለጫ ተከትሎም የኢራንን ምላሽ የሰጡት የጦሩ ቃል አቀባይ ኢብራሂም ዞልጋሪ መሆናቸው ታውቋል። ኢብራሂም ምላሻቸውን የሰጡት በቪዲዮ ተቀርጸው ሲሆን የሀገራቸው ሚዲያዎች ይዘውት ወጥተዋል። ኢብራሂም አሜሪካንን የገለጿት ልዕለ ኃያል ተብዬ ሲሉ ነው፣ ሶኮልድ ሱፐር ፓወር። ለፕሬዚደንት ዶናልድ ትራምፕና ለአሜሪካ ያቀረቡት ጥያቄ እንዲህ ይላል። የውስጥ ችግራችሁ ራሳችሁ ከራሳችሁ ጋር የምትደራደሩበት ሁኔታ ላይ አደረሳችሁን ሲል ይጠይቃል። አያይዘውም የክልሉ መረጋጋት በጦር ኃይላችን ኃያል ክንድ ብቻ የሚረጋገጥ መሆኑን እስክትገነዘቡ ድረስ በክልሉ ያፈሰሳችሁት መዋለ ንዋይም ሆነ የነዳጅና ጋዝ ከጦርነቱ በፊት የነበረ ዋጋን ፈጽሞ አታዩትም ብለዋል። ወደ ቀደመው ዜና ስንመለስ ፕሬዚደንት ዶናልድ ትራምፕ ባለፉት 2 ቀናት እየገለጹ ያሉትንና ዓለምን ያመሳጠረ መግለጫ ተከትሎም የኢራንን ምላሽ የሰጡት የጦሩ ቃል አቀባይ ኢብራሂም ዞልጋሪ መሆናቸው ታውቋል። ኢብራሂም ምላሻቸውን የሰጡት በቪዲዮ ተቀርጸው ሲሆን የሀገራቸው ሚዲያዎች ይዘውት ወጥተዋል። ኢብራሂም አሜሪካንን የገለጿት ልዕለ ኃያል ተብዬ ሲሉ ነው፣ ሶኮልድ ሱፐር ፓወር። ለፕሬዚደንት ዶናልድ ትራምፕና ለአሜሪካ ያቀረቡት ጥያቄ እንዲህ ይላል። የውስጥ ችግራችሁ ራሳችሁ ከራሳችሁ ጋር የምትደራደሩበት ሁኔታ ላይ አደረሳችሁን ሲል ይጠይቃል። አያይዘውም የክልሉ መረጋጋት በጦር ኃይላችን ኃያል ክንድ ብቻ የሚረጋገጥ መሆኑን እስክትገነዘቡ ድረስ በክልሉ ያፈሰሳችሁት መዋለ ንዋይም ሆነ የነዳጅና ጋዝ ከጦርነቱ በፊት የነበረ ዋጋን ፈጽሞ አታዩትም ብለዋል።